ሻሎም ቅዱሳን ነቢይ ዳን ነኝ። ዛሬም እንደተለመደው በተመሳሳይ ሰዓት ተገኝቻለሁ። ዛሬም ደግሞ አንድ አስገራሚ እግዚአብሔርን ቃል እንማራለን። በዚህ ቃል ውስጥ እግዚአብሔር ይባርከናል። የማካፍላችሁ ክፍል ያለው አንደኛ ሳሙኤል ምዕራፍ 17 ሰብሰብ አድርጌ ነው የምነግራችሁ። ሙሉን ሐሳብ እናንተ ታዩታላችሁ። እኔ ግን ከ22 ጀምሮ ያለውን ቃል አንብብ። ዳዊትም ዕቃውን በጠባቂው እጅ አኖረው፣ ወደ ሰራዊቱም ሮጠ፣ የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለው ያ ዋነኛ ጀግና ከፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ። የተናገረውን ቃል ተናገረ። ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገድለውንም ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁን ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣል። ዳዊትም ባጠገቡ ለቆሙ ሰዎች ይህም ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያደርግ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው እያለ ይናገራል። ዛሬ የማካፍላችሁ የባለ ራእይ ተግዳሮቶች በሚል ርዕስ የእግዚአብሔርን ቃል እንመለከታለን። የባለ ራእይ ተግዳሮቶች እንግዲህ ይነስም ይብዛም እግዚአብሔር በእያንዳንዱ ሰው ውስጥ ራእይ ምን ብሏል አስቀምጧል። ሁላችንም ባለ ራእዮች ነን። አውዳችን ይለያይ እንጂ ባለ ራእይ ደግሞ ተግዳሮቶች ይኖሩታል። ዛሬ የምንመለከተው የባለ ራእይ ተግዳሮቶችን ከእግዚአብሔር ቃል አንጻር ከዳዊት ሕይወት አንጻር እንማራለን። እንግዲህ ባለ ራእይ ብዙ ጊዜ ተግዳሮት ባለበት ዘመን የሚገለጥ ሰው ነው። ባለ ራእይ በብዙ ምድረ በዳ ይሰራል። ባለ ራእይ በብዙ የህይወት ውጣ ውረዶች ውስጥ ያልፋል። ባለ ራእይ ራሱ በተግዳሮት ውስጥ ያልፍና በእነዚህ ሁሉ ከሰለጠነ በኋላ በትክክለኛው ጊዜ የሚገለጥ ተግዳሮትን ከህዝብ ላይ የሚጥል ሰው ነው። ዳዊት እንደዚህ አይነት ሰው እግዚአብሔር ቀብቶታል። በምድረ በዳ እግዚአብሔር ምን ብሎታል? ቀብቶታል። በወንድሞቹ መካከል እና የእግዚአብሔር መንፈስ በኃይል መጥቶበታል። ከዛን ቀን ጀምሮ የእግዚአብሔር መንፈስ በኃይል ከመጣበት ጀምሮ ኃይል በህይወቱ ይገለጣል እና ከድብ ጋር ከአንበሳ ጋር እየታገለ እግዚአብሔር በብዙ ትሬኒንግ ውስጥ ምን ብሎታል? አሳልፎታል። እንግዲህ በዚህ ስፍራ ላይ ጎልያድ የሚባል ሰው የእስራኤል ተግዳሮት ሆኖ ነበር። በሚያስገርም ሁኔታ ፍልስጤማውያን ስትራቴጂክ በሆነ መንገድ እስራኤልን ይዋጉ ነበር። እንዴት ስትሉ እስራኤልን ከመዋጋታቸው በፊት ጠቢባኖቻቸው ማረኩባቸው። ጦር የሚሰሩ ሴፍ የሚሰሩ ጠቢባኖቻቸው ማረኩ። እንዲሁም ደግሞ ሴፎቻቸውን ሁሉ ማርከው ነበር። አንደኛ ሳሙኤል ምዕራፍ 13 እና 14 ላይ ታገኙታላችሁ። እንደውም በሰልፍ ቀን ይላል ጦርና ሴፍ በሳኦልና በዮናታን እጅ እንጂ በሌላው እጅ አልነበረም እያለ ይናገራል። እንግዲህ በእንደዚህ አይነት ውጥረት ውስጥ ሆነው ሰይፋቸው ተማርኮ ጦራቸው ተማርኮ እያለ ጎልያድ የሚባል ሰው ደግሞ ወጥቶ ይፎክር ጀመር። ከእግር ጥፍሩ እስከ ራስ ፀጉሩ የታጠቀ ነው። የኔፍሊም ዝርያ ያለበት ጃይንት ነው። ይሄ ሰው የሚገርማችሁ 3 ሜትር ተኩል ነው ቁመቱ። ግዙፍ ነው። ታዋቂ ነው። ዋነኛ ጦረኛ ነው እና በእስራኤል ፊት ቆሞ ይፎክርባቸው ይደነፋባቸው ነበር እና እስራኤልን ከተናገረው ንግግር መካከል አንዱ ዛሬ የእስራኤልን ጭፍራዎች ተገዳደርኳቸዋል። ሉክ አንድ ወርድ ነው ያወጣው፣ ተገዳደርኳቸው የሚል ወርድ። የሚገርም ነው። እቺ ቃል ነው፣ ግን ከወርዱ በስተጀርባ ክብደት የሚሰጠው አማልክቶች ደግሞ እንዳሉ ከባይብል እንመለከታለን። እና እስራኤል ሁሉ በተግዳሮት ውስጥ ነበር። ተግዳሮት ማለት የሚገዳደር ነገር ማለት ነው። ጎልያድ እንዲህ ብቻ ብሎ አላቆመም። 40 ቀን ጠዋትና ማታ ይፎክርባቸዋል። ጠዋት ይወጣል ይፎክርባቸዋል፣ ማታ ይወጣል ይፎክርባቸዋል። ጎልያድን ያየ ጎልያድን የሰማ ሁሉ በፍርሃት ይርድ ነበር። ሳኦል ይፈራ ነበር፣ ህዝቡ ሁሉ ይፈራ ነበር፣ ከፊቱ ይሸሹ ነበር። እንዲህ ተጨንቀው እያሉ መንግስት ወይም ደግሞ ንጉሥ ማስታወቂያ ወጣ። ይህንን ፍልስጤማዊ ጥሎ ከእስራኤል ተግዳሮትን ላራቀ እናትና አባቱ ከቀረጥ ነፃ ይወጣሉ፣ የንጉሥን ልጅ ያገባል፣ ሀብት ይሰጠዋል ብሎ አድቨርታይዝመንት እንደለጠፈ ትመለከታላችሁ። ይህንን አድቨርታይዝመንት ማንም ኳሊፋይ ሊያደርግ አልቻለም። አንድ ግን በምድረ በዳ የሰለጠነ ለዚህ ቀን የሰወረው ዳዊት የሚባል ብላቴና ነበር። አባትየው በምክንያት ነው የላከው። ሂድ የወንድሞችን ደህንነት ጠይቀ ሰላማቸውን አሰማኝ ብሎ ስንቅ ሰጥቶት ላከው። ዳዊት ብልህ ሰው ነው። እነዛን በጎች ከብቶች በትኖ አልሄድም። ለጠባቂ ሰጥቶ እንደኔ ሆናችሁ ጠብቁ፣ ከድብ ከአንበሳ ጋር ታግዬ ያተረፍኳቸው በጎች ናቸው ብሎ ለጠባቂ ሰጥቶ አባቱ ያዘዘውን ትእዛዝ ለመፈጸም እንደሄደ ትመለከታላችሁ። ይቺ ቀን ለእሱ አጋጣሚ ነች። ለእግዚአብሔር ቀን እግዚአብሔር የቀጠራት ቀን ነበረች። ራእዩን የሚገልጥበት እግዚአብሔር ደግሞ በጣም ያዘጋጀውን ዳዊትን ያሰለጠነበትን ማሰልጠን ፕራክቲስ የሚያደርግበት ወቅት ስለነበር ማለት ነው። እና ዳዊት ልክ እንደተባለ ሁሉን ነገር አድርጎ ሰልፉን ለማየት መጣ ይላል። እንግዲህ የባለ ራእይ ተግዳሮት ከዚህ ነው የሚጀምረው። ልክ ሰልፉን ለማየት መጥቶ
ዳዊት ሰልፉ ጋር ሲደርስ ጎልያድ የመጨረሻው ወይም 40ኛ ቀኑን የሚያውጅበት ቀን ነበር። ሲያውጅ የእስራኤል ሰዎች ሁሉ ሲራወጡ ዳዊት አይቶ ግራ ገባው እና እንደዚህ ያሉት ይህን የወጣውን ፍልስጤማዊ አየህ፣ በእውነት እስራኤል ሊገዳደር ወጣ ብለው የተባለውን ነገር ነገሩት። ዳዊት እንደዚህ አለ፣ ስለዚህ ስላልተገረዘ ፍልስጤማዊ የማንም ልብ አይውደቅ፣ እኔ ሄጄ እጥለዋለሁ። ባለራእይ ለራእይ ሲነሳ ተግዳሮትን ከህዝብ ፊት ለመጣል ሲነሳ 3 ተግዳሮቶች ያጋጥሙታል። ከድል በፊት 2፣ ከድል በኋላ 1። የባለ ራእይ ተግዳሮቶች ከድል በፊትና ከድል በኋላ በሚል ያለን የመጀመሪያው የባለ ራእይ የመጀመሪያው ተግዳሮትን ከህዝብ ላይ ለመጣል ሲነሳ የባለ ራእይ የመጀመሪያው ተግዳሮቱ የገዛ ቤተሰቡ ናቸው። እንዲህ ይላል ቁጥር 28 ላይ ታላቅ ወንድሙ ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነዶ፣ ለምን ወደዚህ ወረድክ? እነዚያን ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል ብሎ የመጀመሪያው እንቅፋት የሆነበት ሰው የገዛ ወንድሙ ኤልያብ። ሉክ ኤልያብ ዳዊት ሲቀባ ያውቃል። በዳዊት ላይ እግዚአብሔር ኃይል እንዳለ የእግዚአብሔር ቅባት እንዳለ ያውቃል እንጂ ዳዊት ክፉ እንዳልሆነም ያውቃል፣ ኩራተኛም እንዳልሆነ ያውቃል። እንደውም ዳዊት ላይ ቅባት ነው ያለበት። ግን ዳዊትን በማይመለከተው መንገድ ፈረጀው። ኤልያብ ያነሳቸው እያንዳንዱ ጥያቄ ዳዊትን አይመለከተውም። ዳዊት ለነዚህ ሁሉ እንደው መልስ ነበረው። ለምሳሌ የኤልያብ ቁጣ በዳዊት ላይ ነዶ፣ ለምን ወደዚህ ወረድክ? መልሳ ነው ለአንተ ስንቅ ይዤ ደህንነትን ለመጠየቅ ብሎ መመለስ ይችላል። እነዛን ጥቂት በጎች በምድረ በዳ ለማን በተንካቸው? ዳዊት ለዚህ መልስ አለው። ለጠባቂ ማለት ይችላል። ሰልፉን ለማየት ነው የመጣው። ዳዊት ለዚህ መልስ አለው። አይደለም ለአንተ ልጅ። እንደውም አለ እኔ ኩራትና የልብን ክፋት አውቃለሁ፣ አንተ ክፉ ነህ። ኔቨር ዳዊት ግን ክፉ አልነበረም። ዳዊት እንደውም ተግዳሮትን ለመጣል የመጣ ሰው ነበረ። በነገራችን ላይ በኤልያብ ውስጥ እንደዚህ ያስቆጣው ነገር ምንድን ነው ስትሉ ቅናት ነው። አንዳንዴ የቅናት ስፒሪት ካልጠበቃችሁት ቦታ ሊገለጥ ይችላል። ወንድም ከምትሉት፣ እህት ከምትሉት፣ ጓደኛ ከምትሉት፣ አካባቢ ውስጥ ካሉ ሰዎች ሊነሳ ይችላል። ባይብል ስለ ቅናት የሚናገረውን ነገር ላንብብላችሁ። የሚያስገርም ነው እና እንዲህ ይላል። ቅናት ለሰው የቁጣ ትኩሳት እንደሆነ የሚናገርበት ክፍል አለ። አንደኛ ምሳሌ 6 ቁጥር መጨረሻው ላይ እንደዚህ ይላል፣ ቅናት ለሰው የቁጣ ትኩሳት ነው ይላል። በበቀል ቀን አይራራም፣ መማለጃ ብትሰጠውም አይታረቅም እያለ ይናገራል። ሉክ በዚህ ሰው ውስጥ እንዲቆጣ ያደረገው ለእግዚአብሔር ቀንቶ አይደለም፣ ለላሞቹ ለከብቶቹ ቀንቶ አይደለም፣ ቅናት ነው። ለምን? ዳዊት እዛ ቦታ ላይ ከመጣ ስራ እንደሚሰራ ያውቃል። ለምን? በዳዊት ላይ የእግዚአብሔር ክንድ፣ በዳዊት ላይ የእግዚአብሔር ቅባት እንዳለ ያውቃል። አያችሁ፣ አንዳንዴ ለመልካም ነገር ስትነሱ እንቅፋት የሚሆኑባችሁ ያልጠበቃቻቸው ሰዎች ናቸው። ሜይ ቢ በቤተሰብ ሊሆን ይችላል። የሰው ጠላቱ ቤተሰቡ ነው እያለ ስለሚናገር ሁሌ ነው እያልኳችሁ አይደለም። ለሙሴም ለምሳሌ ጠላት የሆኑት የገዛ ወንድሞቹ ናቸው። በእኛ ላይ ሹምና ፈራጅ እንድትሆን ያደረገ ማን ነው ብሎ የገፉት፣ ለራእይ ሲነሳ የመቱት እነሱ ናቸው። አያችሁ፣ የባለ ራእይ የመጀመሪያው ተግዳሮት የገዛ ቤተሰቡ ናቸው። ባለ ራእይ ግን በዚህ አይቆምም፣ አልፎ ይሄዳል። ኢቭን ኢፍ መልስ እንኳን አልመለሰለትም። አንዳንዴ በቃ በመማለስ የማታሸንፉት ጥያቄ አለ፣ በዝምታ ብቻ። ዳዊት ይላል ወደ ሌላ ሰው ዘወር አለ ነው የሚለው። ኢቭን ኢፍ እኔ ልክ ነኝ እንዲህ ነኝ ብሎ ለማስረዳት እንኳን አልሞከረም። ባለ ራእይ ከሆናችሁ ብዙ ነቀፌታ የሆናችሁትንም ያልሆናችሁትንም ሰዎች ሲናገሩባችሁ ለመማለስ ጊዜ አይኖራችሁ። የእናንተ ትልቁ ፖይንታችሁ ሊሆን የሚገባው ቪዥናችሁ ብቻ ሊሆን የሚገባው እና ዳዊት እልፍ ብሎ ሄደ ነው የሚለው። በማለፍ የመጀመሪያውን ተግዳሮት አሸነፈ። ሁለተኛም ደግሞ እንቅፋት አጋጥመው። ያ እንቅፋት ምንድን ነው? የዳዊት ቃል ተሰምተው ወደ ንጉሥ አመጡት። ንጉሱ ደግሞ ዳዊትን ተመለከተና ምን እንዳለው ያሳያችሁ 31 ላይ ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱ አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እወገዋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህ፣ እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህም ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለ። ፊዚካል ስትራክቸሩን አየና ዳዊትን ተመለከተውና እሱ አለ ከልጅነቱ ጀምሮ ጦረኛ ነው አለ። ጠላትን አተለቀ። ምክንያቱም 40 ቀን ሲያወጅበት ነበር ጠዋትና ማታ። ቃሉን አስጠንቶታል። እሱ ትልቅ ነው፣ ከልጅነቱ ጀምሮ ጦረኛ ነው። አንተ ደግሞ ታናሽ ነህ፣ ይህን ፍልስጤማውን ለመውጋት ትሄድ ዘንድ አትችልም ብሎ ወርድ አወጣበት። ሁለተኛው የባለ ራእይ ተግዳሮቶች አትችልም የሚሉ ሰዎች ናቸው። ለራእይ ስትነሱ፣ ለትልቅ ነገር ስትነሱ፣ እችላለሁ ብላችሁ ስትነሱ አትችሉም የሚሉ ሰዎች ደግሞ ይነሳሉ።
የእናንተን ችሎታ፣ የጓዳ ልምዳችሁን፣ ከእግዚአብሔር ጋር ያላችሁን የጓዳ ኤክስፒሪየንስ የማያውቁ ሰዎች ይነሱባችኋል። ለዚህ ሁሉ መልስ መስጠት የለባችሁ። ለዚህ ሁሉ መቆም የለባችሁ። ልክ እንደዛ ሲለው አትችልም የሚል ቃል ሲያወጣበት ዳዊት አልተቀበለም። በነገራችን ላይ አንድ ትልቅ አባባል አለ። የሰው እንቅፋቶች ሁለት ናቸው። አንደኛው ውስጣዊ ነው፣ ሁለተኛው ውጫዊ ነው። ከውስጥ እኔ አልችልም የሚል ስሜትና ከውጪ አንተ አትችልም የሚሉ ሰዎች ናቸው ይባላል። ወገኖቼ ውስጣችሁንም ውጫችሁንም ማሸነፍ አለባችሁ። እኔ አልችልም ካልክ ውጭም ያሉ ሰዎች አትችልም የሚሉ፣ እችላለሁ ካልክ ግን ሰዎች ከአንተ ሀሳብ ጋር ነው የሚቆሙት። ባለቤቱ ያላከበረውን አሞሌ ባለዕዳ ያከብረው የሚባል ነገር አለ። አንተ ለራስህ በሰጠው ቫሉ ልክ ነው ሰዎች ለአንተ ቫሉ ሊሰጡ የሚችሉ። አንዳንዴ ሰልፍ ኮንፊደንስ ኖሮ እችላለሁ ስትል እንደ ትዕቢተኛ እንደ ኩራተኛ ልትቆጠር ትችላለህ። ግድ የለም ይቁጠሩ። አንተ ግን እግዚአብሔርን ታምነህ ያን ነገር የተናገርከው። ዳዊት ላይ እንደዚህ አይነት ወርድ ሲወጣበት ይህንን ቶለሬት አላደርግም፣ ይህንን አልቀበልም ነው ያለው። ንጉሥ ሺህ ዓመት ንገሥ አለው። አንድ ኤክስፒሪየንስ ልንገርህ። እኔ ባሪያ በምድረ በዳ የአባቴን በጎ ሲጠብቅ ድብና አንበሳ ይመጣ ነበር አለ። እንደውም የኔ ቅባት የኔ ቪዥን ከሰው አልፎ ድብና አንበሳ ውስጥ ገብቷል። ነጥቆ ሲሄድ እጅና እግሬን አጣጥፌ አልቀመጥም አለ። እከተላለሁ፣ ከአፉ አስጥላለሁ፣ በተነሳብኝ ጊዜ ጉሮሮን ይዤ እገላለሁ አለ። እኔ ባሪያ ድብና አንበሳ ገደልኩኝ፣ ይሄ ፍልስጤማዊ ብሎ ተነበየ። ወይ እንደ ድቡ ይሆናል ወይ እንደ አንበሳው ይሆናል ብሎ ትንቢት አወጣ። ያው አፍ እንደዚህ አለ፣ ሂድ እግዚአብሔር ካንተ ጋር ይሆናል አለ። አያችሁ፣ እችላለሁ ብለህ ስትቆም የሚያስቆምህ ነገር ስፍራው መልቀቅ ይጀምራል። ስለዚህ አሸናፊ የሚያደርጋችሁ በራሳችሁ ላይ ያለና በእግዚአብሔር ላይ ያለ መታመናችሁ ነው። እግዚአብሔር ላይ ታመኑ፣ ራሳችሁንም እመኑ። ያን ጊዜ አሸናፊ ትሆናላችሁ። አትችልም የሚሉን ሰዎች አትስማቸው። ቤተሰብ ይበል፣ ጓደኛ ይበል፣ ሁኔታ ይበል፣ እንዳትቀበል። አንተ ጋር ትችላለህ። መጽሐፍ ቅዱስ ሲናገር በወደደን በእርሱ ከአሸናፊዎች ሁሉ ምን እንላለን? እንበልጣለን ስለሚል እችላለሁ ብሎ ዳዊት እንደቆመ ሁለተኛውን ተግዳሮት በእንደዚህ አይነት መልስ በኤክስፒሪየንሱ እንዳሸነፈ ትመለከታላችሁ። እንግዲህ እነዚህ ሁለት ተግዳሮቶች ከድል በፊት የሚያጋጥሙ ተግዳሮቶች ናቸው። ዋናው ሶስተኛው ተግዳሮት ነው። ከድል በኋላ እንግዲህ ዳዊት ቀረበ፣ ጎልያድን በአንድ ጠጠር መታው። ያን ጊዜ ሲነቅፈው የነበረ እንዲያ ሲሉት የነበሩ ሰዎች በሙሉ ከበሯቸውን ይዘው ለዳዊት ምን ማድረግ ጀመሩ? መዘመር፣ መጨፈር ጀመሩና እንደው ምን አሉ? ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ብለው ከበሯቸውን መምታት ጀመሩ። አፕሪሺዬሽን በዛበት። ባለራእይ በጣም መጠንቀቅ ያለበት እንደው ከድል በኋላ ላለው ተግዳሮት ነው። አያችሁ፣ ከድል በኋላ የከበረው ነገርን ቪዥንን የሚያስጥል ነገር ሊመጣ ይችላል። ጠላት በአንድ አቅጣጫ ይመጣብን፣ ባልጠበቅከው መንገድ መጥቶ ብዙ ነገርን ሊጥል ይችላል። እዚህ ጋር ዳዊትን ሲያደናንቁት ይላል። ዳዊት የጎልያድን አንገት ያዘና የጎልያድን ሴፍ፣ ሕያው የሆነውን ሴፍ አስቀምጦ ሄደ የሚል ቃል አለ። በደንብ ስሙ። እዚህ ጋር ለዳዊት በዘመኑ የሚጠቅመው የጎልያድ አንገት ሳይሆን በድን የሞተ ነገር ሳይሆን የጎልያድ ሴፍ ነው። ለምን? ዳዊት ጦረኛ ነው። አያችሁ፣ አንዳንድ ጭብጨባዎች፣ አንዳንድ ማደናነቆች በህይወት መጣል የሌለብህን ነገር ጥለ መያዝ የሌለብህን ነገር እንድትይዝ ያደርገዋል። ዳዊት ሞቅታ በዛለት፣ ሴቶች ነው እየጨፈሩለት ያሉት፣ ሰው ሁሉ ሆ እያለለት ነው። ሕያው የሆነውን ሴፉን በራሱ ድንኳን አስቀመጠና ከምርኮ ያገኘውን ሴፉን በራሱ ድንኳን አስቀምጦ የጎልያድን አንገት ይዞ ሄደ። አያችሁ፣ የከበረውን ነገር አስጣለ። ዛሬ ቤተ ክርስቲያን ሕያው የሆነ ነገሯን ጥላ ከሙት ከልምድ ከትራዲሽን ጋር እንድትታገል ያደረጋት አንዳንድ እንደዚህ አይነት መንገዶች ናቸው። እንደ አገልጋይ ትላንት ከእግዚአብሔር ጋር ያላችሁን ጸሎት የሚያስጥል፣ ትላንት ከእግዚአብሔር ጋር ያላችሁን የቃል ህይወት የሚያስጥል መጨብጨቦች፣ ማደናነቆች በላይፋችሁ ሲመጡ ጠንቃቃ መሆን አለባችሁ። እንዴት አድርጋችሁ እሱን መያዝ እንደምትችሉ ጥበቡን መማር አለባችሁ። በጣም ብዙ ባለራእዮች ዝናራቸውን የጣሉት በምድረ በዳው ጊዜ አይደለም፣ ከምድረ በዳው በኋላ በመጣላቸው ሆታ ነው። ስለዚህ ጠንቃቃ መሆን አለባችሁ። የሚገርማችሁ ዳዊት እዚህ ጋር ሴፉን ሲጥል፣ እግዚአብሔር ግን ዛሬ አልገባህም፣ ነገ የሚገባ ጊዜ ይመጣል፣ የምታነሳበት ጊዜ ይመጣል አለ። ወዲያው ነው ሰልፍ የተነሳበት። ምክንያቱም ዳዊት የግዴታ ሴፉን ማንሳት አለበት። ያው ሳኦል በቁጣ እንደተነሳበት በቅናት እንደተመለከተው ትመለከታላችሁ። ጦር ይዞ ያንን ዳዊትን ማሳደድ ጀመረ። ያን ሁሉ ቃሉን ረስቶ ማለት ነው። የሚገርማችሁ ግን 17ኛው ምዕራፍ ላይ የጣለውን ሴፍ 21ኛው ምዕራፍ ላይ ሄዶ እንዳነሳ ግን ትመለከታላችሁ። አቤሜሌክ ጋር በሄደ ጊዜ አቤሜሌክን እንደዚህ አለው፣ ከጌታዬ ዘንድ ስመጣ ጦርና ሴፍ የለኝም፣ አንተ ጋር ምን አለ አለው። እንዲህ ብሎ መለሰለት፣ አንተ ያኔ በኤላ ሸለቆ የገደልከው የፍልስጤማዊ ጦር እኔ ጋር አለ፣ ከወደድከው ውሰደዋል። እንደሱ ያለ የለም ብሎ ዳዊት ያንን ጦር እንዳነሳ ትመለከታላችሁ። እዛ ላይ ጣለውን ነገር
በድን አንስቶ እሱን እንዲጥል ያደረገውን ነገር እዚህ ጋር ሲያነሳ ትመለከታላችሁ። የሚገርማችሁ ያው ስፒሪት ሴም ስፒሪት አውዱን ለውጦ አሁንም ሊያስጥለው እንደመጣ ትመለከታላችሁ። እዛ ጋር በሴቶች ነው ያስጣለው። እዚህ ጋር ደግሞ የአንኩስ ባሪያዎች ዳዊትን አይተው ይሄ የሀገሩ ንጉሥ አይደለምን? ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ብለው ሴቶች የዘፈኑለት ይሄ አይደለምን አሉት ይላል። አሁንም በአፕሪሺዬሽን ሊያስጥሉት መጡ። ዳዊት ግን ነገሩን በልቡ አኖረ። በያዙትም ጊዜ እንደ እብድ ሆኖ ይላል ተንፈራፈር ይላል። በዊዝደም ሰይፉን እንዳስመለጠ ትመለከታላችሁ። ዛሬም እንደ ባለ ራእይ እነዚህ ተግዳሮቶች ያጋጥሟቸዋል። ደግሞ ባለ ራእይ የሆናችሁ ተግዳሮትን ጥላችሁ በብዙ መደነቅና በብዙ ምስጋና የከበረ ነገራችሁን የጣላችሁ ሰዎች እግዚአብሔር ሁለተኛ ቻንስ አለው። ዛሬም በኢየሱስ ስም የጣላችሁትን ነገር እንድታነሱ እግዚአብሔር እድል ሰጥቷችኋል። እግዚአብሔር ዘመናችሁን ይባርክ። እንግዲህ የባለ ራእይ ተግዳሮቶች እነዚህ ናቸው። የራሱ ቤተሰቦች እንዲሁም ደግሞ አችልም የሚሉ ሰዎች እንዲሁም ደግሞ የሚያደናንቁ ሰዎች እንቅፋት ሊሆኑበት ስለሚችሉ በእነዚህ አቅጣጫ ላይ አይኖቻችንን እግዚአብሔር እንዲከፍተው ጸልያለሁ። እግዚአብሔር ዘመናችሁን ይባርክ፣ መንገዳችሁን ይባርክ። ተባረኩ። ሻሎም ሻሎም። ቅዱሳን ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።